ዛሬ ለይቅርታን የመጣሁት ምክንያቱም የማይመጥነኝን ላደርግ ስለሆነ ነው። ዛሬ ሁላችሁም ይቅርታ የምጠይቃችሁ። እኔም በዚህ መንገድ አታውቁኝም፣ ግን ደግሞ ለ6 ዓመት በጣም ሲያስቸግረኝና ሲረብሸኝ የነበረ ነገር ስለሆነ ነገሩ ተገፋፍቶ መጥቶ አሁን ከአቅሜ በላይ ስለሆነና ይህንን ማድረግ ስላለብኝ ነው የምናገረው። ነገሩ የተጀመረው የዛሬ 6 ዓመት ነው። የዛሬ 6 ዓመት እኔ የዳንስ ፊትነስ ፕላትፎርምን እኔ ዳንሰኛ ወይም ደግሞ ተወዛዋዥ ነበርኩኝ እና በዛ ሰዓት ያው ህይወቴን ለማሸነፍ አንዳንድ ነገሮችን ሞክር ነበር እና በመሞክርበት ሰዓት ያው ብዙ ጊዜ ተናግሬው ስለማቅ ሶሻል ሚዲያ ላይ እንዴት ፊትነስ ፕላትፎርም እንዴት ክሬት እንዳደረግኩት እና በዛ ሰዓት ብዙ ባለሙያዎችን አማክር ነበር እና ሳማክር ሶሻል ሚዲያ ላይ ፍሬንድ የሆኑትን እና ስከታተላቸው ስፖርት ላይ ያሉ ሰዎችን ብዬ አንድ ሰው ብዬ አማከርኩት። ሳማክረው ይሄ ሰውዬ ድጋሚ እንድቆም የማያደርግ መልስ ነበር የሰጠኝ። ዝም ብለህ እስክስታህን ምታ፣ እስክስታህ እንደዚህ ነው፣ እሱ ያዋጣሃል፣ ዝም ብለህ በሱ ብትሰራ ይሻልሃል ምናምን ብሎ እኔ ዲስትሮይ ለማድረግ ሞከረ። አይ ሴድ ኦኬ በቃ ችግር የለውም። ኦልሞስት ወደ 30-40 ደቂቃ ያህል ነው ከሱ ጋር የተነጋገርንበት ይህን ጉዳይ ማለት ነው። እና የዛኔ እኔ ጀማሪም ስለነበርኩ ምንም ነገር ስለማላቅና ማጥናት ስለምፈልግና ይህን ፕላትፎርም ከመፍጠሬ በፊት በጣም ብዙ ዓለም ላይ ያሉ የፊትነስ ፕላትፎርሞችን አይቼ ስለነበረ በዛ መንገድ የራሴን ፊትነስ ፕላትፎርም ክሬት ለማድረግ አስቤ ነበር ያማከርኩት እና እንዳልቆም እንዳልነሳ ወይም ደግሞ የመጨረሻ ሙያውን እንድጠላው አድርጎ ነበር የነገረኝ። ግን ኢትስ ኦኬ ችግር የለውም በቃ ሚስ አንደርስታንዲንግ ነው ምናምን ነገር ብዬ ነገሩን ለማለፍ ሞከርኩኝ። ከዛ በኋላ ለኮንሰርት የጠራሁት ይህን ሰውዬ ለኮንሰርት የጠራሁት ከመጣ በኋላ አየው ወደደው። አብረን እንስራ ብሎ ደወለልኝ። አብረን እንስራ እንደዚህ እኔ ጋር ፈረንጆች አሉ እንደዚህ ኤምባሲ ምናምን ነገር አለኝ። ኖ አሁን እኔ የራሴን ስራ እየሰራሁ ነው፣ ፎከስ ማድረግ አለብኝ፣ መምጣት አልችልም ምናምን ነገር አልኩት። ከዛ ቀን በኋላ ነው ነገሮች ተባብሰውና ከአቅሜ በላይ እንዲሆኑ የሆኑት ማለት ነው። ከዛ በተለያዩ መንገዶች እኔን ዲስትሮይ ለማድረግ ቢዝነሴን አታክ ለማድረግ ልክ ኮንሰርት ሰርቼ ስወርድ ይመጣል፣ ቪዲዮ ይሰራል፣ ኤሮቢክስ እንደዚህ ነው ላይክ እኔ መናገር ፊት ለፊት መናገር አይፈልግም፣ ግን ደግሞ ይሄ ሰውዬ በተለያዩ መንገዶች እኔን አታክ ለማድረግ ቢዝነሴን ዲስትሮይ ለማድረግ በጣም ብዙ ጊዜ ሞክሮ ያውቃል። ኢቭን ኢፍ ራሱ እያንዳንዱ የሚሰራቸው ቪዲዮዎች ላይ ሜንሽን ነኝ እኔ ሜንሽን ይደረጋለሁ። እስክስታ ባይሆን እንደዚህ ዳንስ ጨፋሪውን ለመናገር ፈልገ ነው እንደዚህ ምናምን ይሉታል ሰዎች እና ደስ ይለዋል፣ ይስቃል ምናምን አያለሁኝ። ግን ሁላችሁም እኔ እንደምታውቁኝ በጣም ሃምብል ነኝ፣ በጣም ሰው አክባሪ ነኝ። በጣም ከብዙ የጂም ባለቤቶች ጋር ጥሩ የሆነ ሪሌሽንሺፕ አለኝ። ቢኮዝ እኔ ብቻዬን ሁኜ ሀገሬን መቀየር እንደማልችል አውቃለሁ። እኔ ብቻዬን ሁኜ ይህን ሁሉ ሰው ማሰራት እንደማልችል አውቃለሁ። ስለዚህ ከተለያዩ የጂም ባለቤቶች ጋር በጣም ሄልዚ የሆነ ግንኙነት አለኝ። ከዚህ ሰውዬ ጋር ግን ሄልዚ ያልሆነ ግንኙነት እንዲኖረኝ ያደረገኝ ነገር አንዱ እኔ በምሰራቸው ስራ ላይ እንቅፋት እየሆነ ሁሌ ቢዝነሴን አታክ ለማድረግና እኔንም ዲስትሮይ ለማድረግ ብዙ ጊዜ ስለሞከረና ይህን ነገር ደግሞ ከጊዜ ወደ ጊዜ ቻልኩኝ ለማለፍ ሞከርኩኝ። ግን በቃ አሁን 6 ዓመት ሆነኝና አይ ቲንክ ዚስ ዘ ታይም መናገር አለብኝ ብዬ አስባለሁ። ራሴን ፕሮቴክት ማድረግ አለብኝ፣ ድርጅቴን ፕሮቴክት ማድረግ አለብኝ። ይሄ የፊትነስ ፕላትፎርም የተፈጠረው በእኔ ነው። ሪሰርች አድርጌ ራሴን ይሄን ፕላትፎርም ክሬት ያደረኩት መቼ እንዳደረኩት እንዴት እንዳደረኩት ከነ ሪሰርቹ ከነ መጽሐፉ እያንዳንዱን ነገር በቅርብ የምታዩት ነገር ይሆናል። ከዛ ውጭ ግን ይሄ ሰውዬ በተለያዩ መንገዶች እኔን አታክ ለማድረግ ቢሞክርም እኔ አንድም ቀን መልስ ሳልሰጥ በቃ ነገሮች ይቀየራሉ ብዬ ስለማመን እና በዝምታ ማሸነፍ ይችላል ብዬ ስለማመን ሁሌ 6 ዓመት ሙሉ ዝም ብዬዋለሁ። እና ልክ ጂም ልገነባ ስል መንገድ ላይ ተገናኘን፣ አወራኝ። አብረን እንስራ፣ ቦሌ ጂም ቤት ልከፍት ነው እንደዚህ ነው አለኝ። እስኪ ዊል ቶክ አባውት ኢት። እኔም ገና ጂም ለመክፈት እያሰብኩ ስለሆነ በውስጤ ምንም ነገር ያልጨበጥኩት ነገር ስለሆነ በቃ አይ ዊል ቶክ አባውት ኢት አይ ዊል ቲንክ አባውት ኢት ምናምን ነገር ብዬ ችግር የለውም እኔ ጋር እንስራ ምናምን ብሎ አፕሮች አደረገኝ። ከዛ በፊት ግን እኔን አጣጥሎ እንደዛ ብሎ ቢዝነሴን ዲስትሮይ ያደርገው እሱ ግን እኔን የሚያሰለጥነኝ ልጅ ነበር፣ ብሔራዊ ቲያትር ናሽናል ቲያትር እና ፍቅር ይባላል። እሱ ይህን ስራ እንዲሰራ የዛሬ 5 ዓመት አካባቢ አስሞክሮት ነበረ። ኦልሞስት ከ3 ሳምንት ያላነሰ ሞክሮት ነበረ። ቪዲዮን ፖስት አድርገዋል። የድሮ ቪዲዮዎችን ቼክ አድርጓቸው ስለሚያጠፋቸው ነው እሱ
ሞከረ፣ አልተሳካለትም። ከዛስ ምንድነው ማድረግ የሚፈልገው? በየጊዜው እየመጣ እኔን አታክ ማድረግና በዛ ውስጥ ከስተመሮቼ ለኔ ያላቸውን እምነት እንዲያጡና በተለያየ መንገድ የኔን ከስተመሮች ወደሱ መሳብና የተለያዩ ከስተመሮችን ወደሱ እንዲመጡ እና እኔም ያለኝን እምነት አጥቼ ባዶ እንድቀር ነበረ ፍላጎት የነበረው። እኔ እግዚአብሔር ነው የባረከልኝ ይሄን ሙያ። አንተ አይደለም የሰጠኝ። ይሄን ሙያ የሰጠኝ ፈጣሪ ነው። ራሴ እንዳሸንፍበት፣ ሰዎችን እንዳግዝበት፣ እንድረዳበት እና በሺ የሚቆጠሩ ኦቤሲቲ ያለባቸውን፣ ስኳር ደም ግፊት፣ ኮሌስትሮል ያለባቸውን ሰዎች እንዳግዝና እንድረዳ የሰጠኝ ሙያ ነው። እየተጠቀምኩበት ነው፣ እየረዳሁበት ነው። ከዛም አልፎ የተለያዩ የቻሪቲ ፕሮግራሞችን እየሰራሁኝ እያዘጋጀሁኝ ብዙ ሺህ ሰዎችን እየረዳሁበት ይገኛለሁ። ከዛ ጅም ስከፍት፣ እዚህ ቦሌ አካባቢ ጅም ስከፍት አሁንም ወጥቶ ቪዲዮ ሰራብኝ። ምንም አላልኩም፣ አልተናገርኩም፣ ጸጥ አልኩኝ። ከዛ በኋላ በተለያየ መንገድ ብዙ ጊዜ ይሰራል፣ እኔን አታክ ለማድረግ ይሰራል። I didn't say nothing። ምንም የተናገርኩት ነገር የለም እና በዝምታ ውስጥ ማሸነፍ እንዳለ ስለማምን ነው። ትናንትና ግን ቪዲዮ ወጥቶ ሰራብኝ እና ይሄን የሰራብኝን ቪዲዮ ደግሞ በጣም ብዙ ሰዎች ሲሳደቡ ነበር። እኔን ሜንሽን እያደረጉ ምናምን ነገር ሲናገሩኝ ነበር። አንድ እውነት እንድትናገሩ የምፈልገው ነገር እኔ ከድሮ ጀምራችሁ ፎሎ የምታደርጉኝ ሰዎች በጣም ለሰው ሪስፔክት ያለኝ ሰው፣ መናገር ማልፈልግ ብቻ ሳይሆን ከሰዎች ጋር ተጋግዞ ማደግ የምወድና የማምን ሰው ነኝ። ንጹህ ኢትዮጵያዊ ነኝ። ምንም አይነት የዘር፣ የፖለቲካ፣ ሃይማኖት ችግር ያለብኝ ሰው አይደለሁኝም። የምፈልገው ዛሬ ራሴን ቀይሬ ነገ አጠገብ ያሉ ሰዎችን መቀየር ነው። this is my mission። ማንንም ሰው መጉዳት አልፈልግም። ማንንም ሰው መናገር አልፈልግም። ግን ትናንትና ግን በጣም ፐርሰናል የሆኑ ጉዳዮችን ሲያወራና ሲናገር ነበረ ይሄ ሰውዬ እና እጅግ በጣም ብዙ ሰዎች ኮሜንት ላይ ሲሳደቡ ስለነበረ ገብቻ አይቼዋለሁ። ቪዲዮውን ሲሳደቡ ስለነበረ በጣም ከአቅሜ በላይ ስለሆነ ልናገር ብዬ ነው። ላስት ታይም እኔ ጅም ቤት ሊመርቅ መጣ ከጓደኞቹ ጋር። ኦኬ ነባ ጓደኛዬ ነው። ይሄን ነገር እሱ ነው ያደረገው አውቃለሁኝ። እሱ ከልቡ ፈልጎት ሳይሆን ነባ ነው ይሄን ያደረገው አውቃለሁ፣ ነግሮኛል ነባም። ከዛ በኋላ መጡ። አይ ሴድ ኦኬ እሺ ችግር የለውም። ከመጡ በኋላ ግን ነገሮች ማለፍ ጀመርኩኝ። ብታምኑ ባታምኑም ይሄ አሁን የምነግራችሁ 5% ነው ከሚያረጋቸው ነገሮች። ሶ ማኒ ቲንግስ በቃ እኔ የማደርገውን ነገር ሁሌ ፎሎ እያደረገ ሁሌ አታክ ለማድረግ ይሞክራል። ከዛ ባህር ዳር ላስት ታይም ባህር ዳር ልመጣ ነው ቪዲዮ ብዬ ሰራሁኝ። አንድም ቀን ሄዶ ጠይቋቸው የማያውቅ ሰውዬ እኔ ስለሄድኩኝ ብቻ ማይ ሆም ካንትሪ እያለ ቪዲዮ ሰራ። እዛ ልክ ባህር ዳር ስገባ ይሄ ፕሮግራም እንዳይዘጋጅ ሀገሬ ላይ ብሎ ለጓደኞቹ ተናግሮ ፕሮግራሙ እንዲስተጓጎልብኝ ሊያደርግ ያልሞከረው ነገር የለም። ታንጋድ ተሳካ። የነበራችሁ ልጆች ታውቃላችሁ ምን እንደነበረ። የባህር ዳር ልጆች ታውቃላችሁ። ድጋሚ ባህር ዳር መሄድ የማልፈልግበት ዋና ሪዝን ህብረተሰቡን እየወደድኩት በሱና በጓደኛው ምክንያት ነው ያየርኩበት። እኔ እሱ ጋር ከሚሰሩ ሰዎች ጋር ምንም አይነት ችግር የለብኝም። ከሱ ስራ ጋር ምንም አይነት ችግር የለብኝም። አንድም ቀን ተናግሬ ማላቅም። በጣም ሃምብል ነኝ። የመጨረሻ የህይወትን ዝቅታ አይቻለሁኝ። የመጨረሻ በቃ እንዲህ ተፈልፍቄ ነው የተነሳሁት። በድል አልመጣሁም። እኔን ዝቅ ብታረገኝ ብታጣጥለኝ ምናምን ምንም ችግር የለውም። አይጎዳኝም፣ አይደብረኝም። ቢኮዝ ብዙ መከራዎችን አልፌ የመጣው ልጅ ነኝ። በጣም ብዙ ስቃዮችን የመጣው ልጅ ነኝ እና አይሰማኝም። ግን ደግሞ አሁን ግን ቢዝነስ ላይ መጣ፣ እንጀራዬ ላይ መጣ። ገባ ሌሎቹን አዳረስ። ከዛ ነው የነበርኩ የቀረው እኔ ላይ መጣ። ዳትስ ዋይ ለዛ ነው ገባ። በድል አልመጣሁም። እኔ ኤቭሪባዲ ኖስ ሚ እንዴት ዋጋ ከፍዬ እንደመጣሁ እንዴት እንደተነሳሁ ያንዳንዱን ፕሮግረሴን አንተ ራስህ ታውቀዋለህ። እንዴት ሰፈር አድርጌ እንደመጣሁ እንዴት አድርጌ ዋጋ ከፍዬ እንደመጣሁ አንተ ራስህ ታውቀዋለህ። ኤቭሪባዲ ኖስ አባውት ሚ ገባ። ለዛ ነው ሃምብል የሆንኩት። ለዛ ነው እኔ በሰው ስራ ማልገባው። ለዛ ነው ሰዎች ሲጎዱ ደስ የማይለኝ። አየህ፣ ያም ደግሞ ፍሮም ደ ስክራች ለምን ከኔ ጋር አልሰራህም? ለምንድን ነው ይሄን ፕላትፎርም የፈጠርከው? እያንዳንዱን ቀን ሳያቋርጥ ነው ቪዲዮ የሚሰራው። ታውቃለህ። ዛስ ዋይ ለዛ ነው የፈራኸው። ለዛ ነው ነገሮች አፕ እንዳያደርጉ የፈለከው። ለዛ ነው ኢንዱስትሪ ለማድረግ የፈለከው። ለዛ ነው እኔ ኢትዮጵያ ውስጥ የራሱ የፊትነስ ፕላትፎርም ያለው ተብሎ ተመርጦ ዱባይ ድረስ ተጠርቼ ይሄን በሚያክል መድረክ በክብር ቁጭ ያደረጉኝ። ለዛ ነው የፊትነስ ፕላትፎርሜ እውነተኛ ስለሆነ ነው። ብዙ ሺህ ሰዎችን እየረዳ እየቀየረ ስለሆነ ነው። ዩ ካን ሲ ቢፎር ኤንድ አፍተሮቻችንን ማየት ትችላላችሁ። ከዛ የእሱን ፕሮፋይል ዩት ፍሮም ደ ስክራች ያለውን ዩት፣ የኔን ዩት። እኔ ስራዬ ላይ ብቻ ነው ፎከስ የማደርገው። ማንም ሰው አልናገርም።
እና ይሄንን ስናገር ደግሞ በጣም እያፈርኩ ነው ለራሴ መናገር የለብኝም አይ ነው መመላለስ አልፈልግም ከማንም ሰው ጋር ግን ደግሞ በቃ ግዴታ ነው በቃ አይምሮዬ ላይ ላይክ እየተሰማኝ ያለውን ስሜት እኔ ስለማውቀው ነው እንቅልፍ አንዳንዴ እንቅልፍ የሚለኝ ነገሮች ስለተፈጠሩብኝ ነው እና ፕሊዝ በቃ ስቶፕ በቃ አቁም ለኔም ላንተም ይሄ ነገር አያዋጣም አይጠቅምም ለሀገራችንም አይጠቅምም ለህብረተሰቡም አይጠቅምም የሚጠቅመው ሰው ተጋግዞ ሰርቶ አስፈላጊውን ዕውቀት ይዞ ለሰዎች መስጠት ነው የተማረ ሰው ሰውን ዝቅ አያደርግም የተማረ ሰው በሰው ማነስ ላይ ከፍ ለማለት አይሞክርም የተማረ ሰው የራሱን ስራ የራሱ ላይ ሜንሽን ይደረጋለሁ ታውቃላችሁ ስፔሻሊ ስፖርት ላይ ያላችሁ ኢንዱስትሪ ላይ ያላችሁ ሰዎች ታውቃላችሁ ምን እያደረገ እንደነበረ ከኔም አልፎ በጣም ብዙ ሺህ ሰዎችን በቴኳንዶ ሙያ ይገባል በኤሮቢክስ ሙያ ይገባል አታክ ለማድረግ ይሞክራል እንደዚህ ስሩ እንደዚህ አትስሩ ብዙ ነገሮችን ሲል ነበር እሱ ያው ራሳቸው ባለቤቶቹ ይናገሩት ግን አሁን ግን ከአቅሜ በላይ ስለሆነና እኔንም ድርጅቴንም ሊጎዳ ስለመጣ ነው ይሄንን ቪዲዮ የሰራሁት ስለዚህ ወንድሜ ልምከር እኔ ካንተ ጋር ምንም አይነት ችግር የለብኝም አይ ሪስፔክት ዩ ስራውን ስራ አደንቃለሁ አከብራለሁ ለብዙ ሰዎች የስራ እድል ፈጥረሃል ይሄንንም አደንቃለሁ ግን ፕሊዝ እባክህ ያለን አዲስ አበባ ላይ ብቻ ከ20 ሚሊዮን ያነሰ ህዝብ ነው ያለው ተጋግዘን ከሰራን ተባብረን ከሰራን ሁሉንም ሰው ማሸነፍ እንችላለን ሁሉንም ሰው ጤነኛ ማድረግ እንችላለን እንደፈለግን ስራዎቻችንን ሰርተን ስኬታማ መሆን እንችላለን ዋይ ለምንድነው ሰዎች ሰፈር እንዲያደርጉ የምታደርገው ለምንድነው ይሄን ሁሉ ነገር የምታደርገው ለምን በኔ ላይስ እንደዚህ አይነት ችግሮችን ትፈጥርብኛለህ ለምን ዲፊካልት ታይም ትሰጠኛለህ ዋይ አየህ አንተ የኔ መብራት ስታጠፋ አንተ ቤት አይበራም እመነኝ ለኔ መጣውን በረከት አንተ ብትወስደው ምንም አይጠቅምህም ሊጎዳ ይችላል ሊገል ይችላል ምንም አይሰራልህም ስለዚህ አሁንም ቢሆን እኔ ካንተ ጋር ወይም ከሚሰሩ ሰዎች ጋር ምንም አይነት ችግር የለብኝም በቃ ግን ዶንት ፎሎ ሚ በቃ ትከተለኝ ፕሊዝ ዶንት ኮፒ ሚ በቃ በምታረገው ነገር በሙሉ አውቃለሁ አያለሁ ሜንሽን ይደረጋለሁ ምናምን ነገር እኔ ይሄ እቃ ምን ያህል ኳሊቲ እንደሆነ ምን ያህል ብር እንዳወጣውበት አውቃለሁ ኢትዮጵያ ውስጥ እንደዚህ አይነት እቃ ኳሊቲ ያለው እቃ የለም ዩ ኖ ኢት ታውቀዋለህ አንተ ራስህ ምን ያህል ዋጋ እንዳወጣውበት ታውቀዋለህ ለዛ ነው እኔ አንደኛ ነው ብዬ የምሰራው እንጂ አንተን ዲስሪስፔክት ለማድረግ ወይም አንተን ለማሳነስ ምናምን ፈልጌ አይደለም አልፈልግም ማንንም ማሳነስ አልፈልግም በዛ ውስጥ የሚገኝ በረከት የለም እኔ የእግዚአብሔር ልጅ ነኝ እግዚአብሔር ደግሞ በአምሳዬ የፈጠራቸውን ሰዎች እያሳነስኩኝ እኔ ራሴ ከፍ ማለት አልፈልግም ግን ሁሌ ማሸነፍ ፈልጋለሁ ቢኮዝ በቃ ሜንታሊቲ ነው አይምሮዬ ነው ላይክ ፍላጎቴ ነው የመጣሁበት ነገር ነው ሶ ብዙ ጊዜ አሽሙር ትናገረኛለህ ይሄን ትለኛለህ አንዴ አዳማ የሆነ ቪዲዮ እየቀረስኩ ሲሄድ ሉክ ምንድነው መተህ ቪዲዮ ሰርተህ የመሄድ አላማ መተህ ቪዲዮ ሰርተህ ነው ወይ የምትሄደው አይነት ነገር ጥያቄ ስለመጣ ክሊር ያልከውን ተናገር እኔ ቪዲዮ ለመቅረጽ አይደለም ምናምን ብለህ ተናገርክ ኤቭሪባዲ ኖስ ማን ለመናገር እንደፈለግ ሁሉም ሰው ያውቃል ሜንሽንም ሲያደርጉኝ ነበር አየህ ክፋት ምንም አይሰራም ነገ ካርማው ላንተ ከባድ ነገር ይዞ ይመጣል ያልሞከርከውን ነገር እንደሌለ እኔን አታክ ለማድረግ አውቃለሁ ግን በቃ ከዚህ በኋላ ይብቃ በቃ እኔም ላስት ታይም ልክ ቤቴ ስትመጣ ፎርጊቭ አድርጌል ነበር በቃ ይቅር ብዬሃለሁ ብዬ ነበር ከዛ በኋላ ግን በሚቀጥለው ሳምንት ሄደህ ግን ይሄን ቪዲዮ ሰራ ከዛም አልፎ ስፖርት ኢንዱስትሪ ላይ ስነሰነሰው መርዝ በጣም ብዙ ሰዎችን እያበላሸ ነው ያለው ስፔሻሊ ናው ታይምስ አንዱን ሲሳደብ አንዱን ሲያጣጥል አንዱ ሙያ ሲያጣጥል ምናምን ነገር አይቻለሁ ይሄም የሆነው ደግሞ አንተ በምትሰራው ነገር ነውና ፕሊዝ ስቶፕ በቃ እኔ ከዚህ በኋላ በዚህ ጉዳይ አልመጣም የምትመጣ ከሆነ ደግሞ ከኔ ጋር ሳይሆን ከጠበቃዬ ጋር ነው የምታወራው ቴንክ ዩ ሶ ማች ይሄንን የማይመጥን ወሬ ስለተናገርኩኝ ሁላችሁንም ፎሎ ብታደርጉኝ ሰዎች በጣም አከብራቸዋለሁ በጣም እወዳቸዋለሁ ይሄ ፐርሰናል ጉዳይ ስለሆነና እኔን አታክ ለማድረግ የተሰራ ቪዲዮ ስለነበረ መመለስ ስላለብኝ ነው ለ6 ዓመት አይምሮዬ ላይ በጣም ብዙ ትራውማታይዝ የሚያደርጉ ነገሮችን እያደረገብኝ ተሸክሜ እኖራለሁ ከዚህ በኋላ ግን ይበቃል እንድትናገረኝ አልፈልግም እንድትመጣብኝ አልፈልግም በቃ ፎከስ ኦን ዩር ጎል የራስ ቢዝነስ ላይ ፎከስ አድርግ የራስ ስራ ላይ ፎከስ አድርግ እኔ ከማንም አንተ ጋር ከሚሰሩ ሰዎች ጋር አንዱን ከማንም ጋር ተነካክቼ አላቅም አልፈልግም እኔ በአንተ ላይም ጦርነት ማወጅም አልፈልግም አላውጅም ቢኮዝ ያ የኔ ሚሽን አይደለም እኔ አንድነት እንዲኖር ፍቅር እንዲኖር መተሳሰብ እንዲኖር መከባበር እንዲኖር እግዚአብሔር እኔን የፈጠረኝ ለዚህ ነው ስለዚህ ፕሊዝ ከህይወቴ ውጣ አትረብሸኝ ከዚህ በኋላ ግን ማናጅመንት ቲሜም ጠበቃለው ከዚህ በኋላ ከነሱ ጋር የምታወራው የምታረገውን ነገር አቁም